በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምትመለከቱ ተመልካቾቻችን ዛሬ በዚህ ጉብኝት ላይ ከጧት ጀምሮ እያደረገን ያለነው ካለመጠይቆች በትላልቅ አባቶች ተጀምሮ ምእመናን ቀጥለው አሁን ደግሞ እንደገና በአባቶቻችን እየዘጋን ያለንበት ሰዓት እንገኛለን። የካለመጠይቁን የዚህ የጉብኝቱን አሁንም በመካከላችን ላይ የምንገኘው መልአከ አሚን መምህር ለቃል ሉልሰገድ ኃይለ ማርያም ከአሜሪካ መጥተው ይህንን ታላቅ ገዳም ለመግዛት በዚህ ጉባኤት ላይ በቃለ እግዚአብሔር እየባረኩን እያስተማሩን በአባትነት እየገሰጹን ትላልቅ ሰፊ አገልግሎትን እያደረጉ ያሉ አባታችን ናቸው። ዛሬ በሰፊው እኔ ካስተዋውኩት የበለጠ እሳቸው ያሉበትን አጥቢያ የሚያገለግሉበትን ያለውን ነገር ከአንደበታቸውን ሰማና ቀጣይ ጥያቄዎቹን እንዴት አዩት፣ የባለፈውን ጉባኤ የሙንሽን አገልግሎቱን ሰፋ ያለ ጉባኤ ተደርጓል፣ የሁለት ቀን ጉባኤ እንዴት ተመለከቱት ያንን ጉባኤ የሚል ጥያቄ አለኝ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከሁሉ አስቀድመን የቸርነቱን ስራ ለሰራልን ይችን ቀን ጠብቆ ለሰጠን ለአምላካችን ለእግዚአብሔር ምስጋና በአርያም ይድረሰው እያልኩኝ እኔ የመጣሁትኝ ከሰሜን አሜሪካ ዋሽንግተን ዲሲ ከቨርጂኒያ ግዛት የመካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አገልጋይ ካህን ነኝ። ከዛን የመጣሁትኝ ቀሲስ እንደጠየቁኝ ባለፈው ቅዳሜና እሁድ አርብን እዚያ ገብተን ከታላቁ የቤተክርስቲያናችን መምህር ከርዕሰ ሊቃውንት አባ ገብረ ኪዳን ቆሞስ እንደገና ደግሞ ከክፍሉ ሊቀ ጳጳስ ከብፁዕ አባታችን አቡነ ዲዮናስዮስና ከሀገረ ስብከቱ የሥራ ኃላፊዎች ጋራ ከአድባራትና ገዳማት አስተዳዳሪዎች ጋር የሰንበት ተማሪዎችን ጨምሮ ብዙ ምእመናን እና ምእመናት ባሉበት ይሄንን አሁን ያለንበትን ገዳም አስመልክተን ሰፊ ትምህርተ ወንጌልና የገቢ ማሰባሰብ ፕሮግራም ተካሂዷል። ብዙ የገቢ ማሰባሰብ ፕሮግራሞችን አሁን ባለውበት በየስቴት እየተዘዋወርኩኝ በሌሎችም የአውሮፓ ግዛቶች እናደርጋለን። ምእመናኑን አንቅተን አምልኮቱን የሚገልጥበት ቢወልዱ ሀብተ ውልድና ስመ ክርስትናን የሚያገኙበት ከዚህ ዓለም ድካም ሲያርፉ ደግሞ ጸሎተ ፍትሐት ደርሶላቸው ወደ እግዚአብሔር የሚሸኙበትን በዚህም ዓለም ደግሞ ሳሉ ስርዓት አምልኮታቸውን የሚገልጡበት ንስሐ ገብተው አምነው ስጋው ደሙን የሚቀበሉበትና ከእግዚአብሔር ጋር የሚገናኙበትን የበዙ አብያተ ክርስቲያናትን እንደዚሁ እያደረግን ህዝቡን እያስተባበርን ወደዚህ አስተሳሰብ እንዲመጡ እናደርጋለን በእግዚአብሔር ፈቃድ። ወደዚህም ሀገር ደግሞ ወደ ጀርመን ሀገረ ስብከት ስመጣ ባለፈው ጊዜ እንደተመለከቱት ሙኒክ ላይ የተደረገው የገቢ ማሰባሰብና ትልቁ ታላቅ ጉባኤ በእውነት በህይወቴ ውስጥ ስፍራ ከምሰጣቸውና ከሚያስደንቁኝ ጉባኤያት መካከል አንደኛው ነው። በመጀመሪያ ሰው ላይ መስራት ያስፈልጋል። ትልቁ ለእግዚአብሔር ወደዚህ ዓለም መምጣትና ድህነት ሊደረግልን የተፈለገበት ታላቁ ሐሳብ ሰዎችን ፍለጋ ነውና እግዚአብሔር ፈልጎን መጥቷል። ይሄንን ድህነት የሚደረግለትን ህዝብ በወንጌል መስራትና በወንጌል አንጾ ወደ ትልቅ ደረጃ ማድረስ ትልቅ ነገር ነውና በዛ በኩል በእውነት በሁለት ቀናት በነበረን የወንጌል አገልግሎት ትልቅ ስራ ተሰርቷል ብዬ አስባለሁ። ከዚያ በመነሳትም ነው ወንጌል ልባቸውን ስለነካ እና የዚህን ዓለም አስተሳሰብ ንቀው አይደለም ገንዘባቸው እነርሱ ራሳቸው እግዚአብሔር እንደሆኑ አምነው ምእመናኑ ባለመሰሰት ከዚያ ፊት እንግዲህ ቀሲስ እንደሚያውቁት 2 ሳምንት የገቢ ማሰባሰብ ፕሮግራም የዳግም ትንሳኤን 2 ቦታ ላይ እንደተደረገ በመረጃ ደረጃ ሰምቻለሁኝ። ያን ጊዜ ሰተናል ብሎ ህዝቡ እጁን ወደ ኋላ አልሰበሰበም። ይሄ ለሃይማኖቱ ለቤተክርስቲያን ያለውን ደግሞም ልቡ ሊያርፍበት የሚፈልገውን ነገር እንደሚፈልግ ነው የተመለከትኩና ትልቅ ስራ የተሰራበት ነው። ባለፈው ጊዜ ኢንተርቪው ስታደርጉ ከነበረው አንዲት እዚህ ሀገር ተወልዳ ያደገች ብሌን የምትባል ልጅ የተናገረችውን ቃል ሰምቻለሁኝ። እኛ በዚህ ሀገር ተወልደን ያደግን ልጆች የምናልፍበትን ከእግዚአብሔር ጋር የምንገናኝበትንና ትምህርት ሃይማኖት ተምረን ለራሳችንም ለሌላው የምንደርስበት ነገር እንዲሆን የዚህ ገዳም መቋቋም ለኛ አስፈላጊ ነው ብላ ስትናገር ሰምቻታለሁ። የዚህን ዓለም ነገር ሳይሆን የናፈቀችው በገዳም መጥቶ ሰመር ላይ እዚህ ቦታ ማሳለፍና በሃይማኖት ጸንቶ መገኘትን የፈለገችው ማለት ነው። ስለዚህ ያን ጊዜ የተመለከትኩት በርቀት ነው። ይሄንን አሁን እዚሁ በአካል ተገኝቼ የምመለከተውን ቦታ
ያኔ በፕሮጀክተር ነበር ለማየት የሞከር ነው። ዛሬ ግን መጥቻ አይቻለሁ። ማየት ማመን ነው። በጣም ነው ያስደነቀኝ እግዚአብሔር በሚያውቀው። በመላው ዓለም እንዲህ አይነት በተለይም ደግሞ ከባህር ማዶ ባለችው ቤተክርስቲያን እንደዚህ አይነት ትልቅ ገዳም የተገደመበትንና በዚህ መጠን እኔ አልተመለከትኩም። እግዚአብሔር ስላየሁት ነው መናገር የምችለውና ይሄ ለኔ የመጀመሪያ ነው ብዬ አስባለሁ። የመጀመሪያ ነው ስል ደግሞ ስርዓተ ቅዳሴው የሚፈጸምበት ብዙ ክፍሎች ደግሞ ተማሪዎች የሚማሩበት እና ደግሞ ትላልቅ አዳራሽ ያለበት ቤተ መጻሕፍት ያለበት ሁሉ ነገር የተሟላ እዚሁ የዳቦ ፋብሪካ ያለበት ስደተኞች የሚያርፉበት ሰፊ ደግሞ መሬት ያለበትና ነገ ከተፈለገ ማንብ ብንፈልግ ማር ለማምረት አንደኛው ግባታችን ነው። ሁለተኛው ዶሮ ማርባት ብንፈልግ ሌላው ግባታችን ነው። ከብት ማርባት ብንፈልግ ሌላው ግባታችን ነው። ቦታው የሰጠ ነው። እዚህ መሆን በራሱ ህሊናን ይሰበስባል፣ ከእግዚአብሔር ጋር እንድንገናኝበት ያደርጋልና ባለፈው ሳምንት እንዲሁ ላዩን ነው የተመለከትኩት፣ በንግግር ነው የሰማሁት። ዛሬ ግን በአካል ተገኝቼ ስላየሁኝ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይገዳም መገደሙ ኩራቷ ነው፣ ትልቅ ግባቷ ነው ብዬ አስባለሁኝ እኔ። ምክንያቱም የጀርመንና አካባቢው ሀገረ ስብከት ብቻ ሳይሆን ገዳምነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ነው። ያስል ደግሞ ሀብተ ውልድናን ስመ ክርስትናን የተቀበሉ ሁሉ በክርስቶስ ክርስቲያን የተባሉ ሁሉ ከባህር ማዶም ይሁን ሀገር ቤትም ያሉ ሰዎች ወደዚህ ሀገር ተሻግረው መጥተው የቫኬሽን ጊዜያቸውን ወይም የእረፍት ጊዜያቸውን ከእግዚአብሔር ጋር ተገናኝተው የሚያሳልፉበት ድንቅ ቦታ ነው። በተለይም ልጆች ላይ መስራት ተተኪ ትውልድ ስለሚያስፈልግ እንደምናየው ይሄን የመሰለ ትልቅ ህንጻ ቤተክርስቲያን ገዳም ልናደርገው ያሰብነው ካቶሊካውያን ነበሩ የሚገለገሉበት። ተተኪ ትውልድ ግን ስላላፈሩ ከነሱ በኋላ ስለሚመጣው ትውልድ ስላላሰቡ የነበራቸው አማራጭ እንሽጦ መውጣት ነው። ሌላ ነገር የላቸውም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ምእመናን አስተባብረን ገንዘቡን አውጥቶ እንዲገዛ ማድረግ ብቻ ሳይሆን ልጆቻቸው ላይ እንድንሰራ በጣም ያስፈልጋል። በየእድሜ ተከልለው በየእድሜ ሆነው ልጆች እዚህ ቦታ ላይ ሆነው በተለይ ሰመር ላይ ሌላ ቦታ ከሚሄዱ እዚህ ተገኝተው የቤተክርስቲያን ትምህርት ሃይማኖት ተምረው በስነ ምግባር ታንጸው ቤተክርስቲያንም ሀገርንም ወገንንም የሚረዱ ልጆች ይሆናሉ ብዬ ነው እማስበው። እንደሱም ነው አሁን እነ ዶክተር መርሻ ሲነግሩኝም በቃልም የሰማሁት የተነደፈው ትልቁ ፕሮጀክት እንደዚህ አይነት ስራዎችን ለመስራት ነውና ለኢትዮጵያ ትልቅ ኩራት ነው፣ ለኢትዮጵያ ቤተክርስቲያን ትልቅ ኩራት ነው ብዬ አስባለሁኝ። ቀሲስ በጣም እናመሰግናለን። ባለፈው ሮብ ላይ በነበረን የመስመር ላይ ጉባኤያችን ላይ በውስጣችሁ ጨው ይኖርባችሁ በሚለው የቅዱስ ማርቆስ ወንጌል ላይ ሰፊ የሆነ ከውስጣችን የማይጠፋ የማይወጣ እጅግ ድንቅ የሆነ ጣፋጭ የሆነ ቃል እግዚአብሔርን አስተምረው ነበርና ከዛ ጋር አሁን ሲናገሩ ምን ትዝ አለኝ፣ በውስጣችሁ ጨው ይኖርባችሁ ከተባለን ጨው የሚኖርበንን ቦታ ለመውረስና ለመያዝ ምእመናን ይህን ቦታ ለራስ ለማድረግ ምን ድርሻ ሊኖራቸው ይገባል የሚል ሐሳብ ቢያነሱልን። ድርሻ ስል እንደ እኔ ሁለተኛ ወይም ሶስተኛ ተከታይ ነገር ብዬ አላስብም። ቅድሚያ ሊሰጠው የሚገባ ነው። የህይወት ጉዳይ ነው። ነገን ለመኖር ዛሬ መቆም መቻል አለብን። ነገን ለማየት ዛሬ ህልውናችን ተጠብቆ ማለፍ አለበት። ስለዚህ ህይወታችን እንዲጣፍጥ ጨው የተባለውን ክርስቶስን የምናገኘው እንዲህ ባለ ቦታ ነው። አዲሷን ማሰሮ ድንግል ማርያምን የምናገኛት እዚህ ቦታ ነው። እንደገና የመረረውን ህይወት ደግሞ የሚያጣፍጡ ደጋግ አባቶችን የምናገኘው እንዲህ ያለ ቦታ ላይ ነው። የኢትዮጵያ ቤተክርስቲያን ተጠብቃ ዛሬ ድረስ የኖረችው በገዳማውያን አባቶቻችን፣ በሀገራችን በኢትዮጵያ ደግሞ ገበሬዎች ነው። በዓል ያከብራል፣ ሰንበትን አይሽርም። በእያንዳንዱ ትኩረት ሰጥቶ ነው የሚሰራውና በየገዳማቱ ያሉት አባቶቻችን፣ ባህታውያን አባቶቻችን፣ ደጋጎቹ ንጹሃን ደናግል መነኮሳት አባቶቻችን፣ እናቶቻችን መነኮሳት በእነሱ ጸሎትና በእነሱ ድካም ነው ቤተክርስቲያን ተሻግራ ዛሬ ደረሰችው። ስለዚህ በዚህ ቦታ ላይ ብዙ መነኮሳት የሚወጡበት፣ ብዙ መነኮሳት የሚወጡበት፣ ብዙ ሊቃውንት የሚወጡበት ካሰብነው ዛሬ መካከላችን ላይ የተገኙት ርዕሰ ሊቃውንት አባ ገብረ ኪዳን ቆሞስ በአመት አንድ ጊዜ የመጡ እዚህ ያሉትን ተማሪዎች ያስተምሯቸዋል። የሃይማኖት ትምህርት፣ የአብነት ትምህርት ማስተማር ይቻላል። ዛሬ ዓለም ረቋል። አሁን ያለንበት ዘመን በጣም የግሎባላይዜሽን ዘመን ላይ ያለነው። ባሉበት ቦታ ላይ ሆነው ኦንላይን ማስተማር ይቻላል። ብዙ ስራዎችን አክሰሱ ተሰጥቶናል ካወቅንበትኛ። ስለዚህ ጨው የሆነው ማለት የመረረ ህይወታችን የሚጣፍጠው
ወደዚህ መተን ወደዚህ ስንከለል ነው ማረፍ የምንችለው። እዚህ ነው ዓለም እንደሆነ አያሳርፈንም። በእውነቱ ለእረፍታችን የነፍስንም የስጋንም እረፍት የምናገኘው እዚህ ቦታ ነው። በብዙ ጭንቀት ውስጥ ነው የምናልፈው። ምእመናን ብቻ አይደሉም፣ እኛ አገልጋዮች ራሳችን እረፍት እንፈልጋለን። በእውነቱ የህሊና እረፍት እንፈልጋለን። በብዙ አይነት መልኩ ህይወታችን የጎመዘዘ ሊሆን ይችላል። ጣፋጭ የሆነውን ህይወት የምናገኘው እዚህ ቦታ ስንመጣ ነውና ምእመናን በጀርመን አካባቢ ያሉ ወይም በአውሮፓ ብቻ ያሉ ሳይሆኑ ከሰሜን አሜሪካ ጀምረው በአፍሪካ ያሉ ከዛም አልፎ በቅድስት ሀገር ኢትዮጵያ ያሉ በጠቅላላ የራሳቸው ሀብትና ንብረት ነውና የጎመዘዘ ህይወት ካለ የመረረ ህይወት ካለ ጣፋጭ ወደ ኢየሱስ ክርስቶስ ለመቅረብ ይሄ አንዱ ግባታቸው ነው ብዬ አስባለሁኝ እኔ። ስለዚህ ምእመናን ማንም ሳይቀሰቅሳቸው ህሊናቸው ቀስቀሷቸው ወደዚህ ተመው መምጣት መቻል አለባቸው። ይሄ የራሳቸው ሀብት ነው የምንገፋፋበት ሳይሆን በፍቅር አብረን ሰማያዊውን መንግስት የምንወርስበት አማላካች መንገድ ነው ብዬ ነው ማስበው እኔ። ታናም ሰግናለን። እግዚአብሔር ይስጥልን። መልአከ አሚን መምህር ሰገድ ኃይለ ማርያም ይህንን ድንቅ የሆነ ቃል እንዲሰጡንና ይህንንም ቃል እግዚአብሔርን እንደዚሁም እንደ ስብከት እንድንሰማ የሚያደርግ አይነት አገላለጽ ነው የተነገረን። እኛ ምን ጨምሮ የለንም። እግዚአብሔር አምላክ ቃሉት ያሰማልን፣ የሰማነውን በልቦናችን አድረን። ይህንን ቃለ መጠይቅ የምትሰሙ ሁሉ በያላችሁበት በጀርመንና አካባቢው ሀገረ ስብከት በብፁዕ አባታችን በአቡነ ዲዮናስዮስ የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ እንዲሁም የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ በሆኑት አሳሳቢነት በዚህም አባታችንም እንደገለጹት በርዕሰ ሊቃውንት አባ ገብረ ኪዳን ትልቅ ቃለ እግዚአብሔርን ከመልአከ አሚን ጋር አንድ ላይ በመሆን ሰፊ ቃለ እግዚአብሔርን እየሰጡን ያሉበት ነው። በዛሬም ዕለት በሙንስተር ከተማ የሚከናወነውን ይህንን ቃለ እግዚአብሔር ዛሬ የሚመሩልን የሚያስተምሩን የሚገስጹልን እነዚህ የቤተክርስቲያናችን አይነተኛ የሆኑ የቤተክርስቲያናችን አይና የምንላቸው አባቶቻችን የሚያስተምሩት ነው። ሁላችን በዛ ጉባኤ ላይ እንታደማለን፣ እንገኝ እንላለን። ሳምንትን በሚቀጥለው ሳምንት በፍራንክፈርት ከተማ የምናደርገውን ጉባኤ ለዛን ቀን ተገኝተን ጉባኤቶቻችን የምናከናውንበት እንዲሆን አምላካችን ቅዱስ ፍቃድ ይሁንልን። አባታችን እናመሰግናለን። እግዚአብሔር ይስጥልን። የብፁዕነታቸው የብፁዕ አባታችን የአቡነ ዲዮናስዮስ በረከት ጸሎታቸው በሁላችንም ላይ ትደር። አሜን። ትልቅ መነሳሳት አላቸው ብፁዕነታቸው። ይሄንን ሀሳብ ደግሞ የአድባራትና የገዳማት አለቆች ጀምሮ በውስጥ የሚያገለግሉ ካህናት፣ የሰበካ ጉባኤ አባላት፣ ምእመናንና ምእመናት ይሄ ሀብታቸው ነውና የብፁዕነታቸውን ሀሳብ መርዳት፣ የብፁዕነታቸውን መመሪያ መቀበል፣ የሀገረ ስብከቱን ሀሳብ መረዳትና ሁሉም ወደዚህ እንዲመጣ እግረ መንገዴ ላሳስብ እወዳለሁኝ። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልን። ይፍቱን ብያለሁ። አሜን።